አንተ መኖሩን እንኳን ሳታውቅ ተዋጊ ጀት እያየ ቢሆንስ? ኢላማዎችን የትኛውም ራዳር ሳይዘው መከታተል የሚያስችለው ይህ ተዋጊ ጀት ኤፍ-35 ላይቲንግ II ይባላል። እንደ መብረቅ የሚምዘገዘገው ይህ ተዋጊ ጀት ለመዋጋት ብቻ ታስቦ አልተሰራም። ነገር ግን ጦርነቱ ከመጀመሩ በፊት የጦርነቱን የበላይነት ለመውሰድ እንጂ። ስለዚህ አስፈሪ ተዋጊ ጀት መመልከታችንን ከመጀመራችን በፊት ቻናላችንን ሰብስክራይብ ማድረጋችሁን እንዳትረሱ። አብራችሁን ቆዩ። ኤፍ-35 እንደ ሌሎች ተዋጊ ጀቶች ብቻ አይደለም። በሙያው የሰለጠኑት ወታደሮች እየበረረ ያለ የመረጃ ቋት ብለው ይጠሩታል። የተመረተው በአሜሪካ ቁጥር 1 ወታደራዊና ኤሮስፔስ ጥምረት በሆነው ሎክሂድ ማርቲን ነው። ኤፍ-35 ተዋጊ ጀት 3 አስደናቂ ቁመና አለው። ባለሙያዎቹ ሶስቱን ሱፐርሶኒክ፣ ስተልዝ እና መልቲሮል ብለው ይጠሩታል። ሱፐርሶኒክ ማለት ኤፍ-35 ተዋጊ ጀት ከድምፅ ፍጥነት በላይ የመጓዝ አቅም አለው ማለት ነው። ከድምፅ ፍጥነት በላይ ማለት እጅግ በጣም ፈጣን ነው። በጣም ረዥም ርቀቶችን በአጭር ደቂቃ ደርሶ አጥቅቶ ይመለሳል ማለት ነው። ስተልዝ ስንል ደግሞ በራዳርም ሆነ በሌሎች ሴንሰሮች ሁሉ ሊታይ ያለመቻሉን የሚያሳይ ነው። እንዲህ እንዲሆን ያስቻለው የራዳርን አቅሙጦ የማስቀረት አቅም ያለው የተሰራበት ማቴሪያሎች ናቸው። በዛ ፍጥነቱ ሊታይ የማይችል ሲሆን በጣም አስፈሪ ያደርገዋል። ሌላው መልቲሮል ብለው የሚጠሩት ጉዳይ ነው። ይሄ ማለት ኤፍ-35 ተዋጊ ጀትን ለአንድ ጥቅም ብቻ ሳይሆን ለተለያየ ሚሽን መላክ መቻሉ ነው። አየር ለአየር ፍልሚያ ቢኖር ኤፍ-35 እጅግ ተመራጭ ነው። አየር ለምድር ፍልሚያ ቢኖር እንደ ቦምብን መጣልና የተመረጠ የጠላት ኢላማን አንድ ጊዜ ሳይታዩ በፍጥነት አጥቅቶ ለመመለስ ኤፍ-35 ጀትን የሚደርስበት የለም። ለስለላም ቢሆን እንደ የጠላትን ግንኙነት ማበላሸት ወይም የተለያዩ ራዳሮች እይታ ውጪ መሆን ይኸው ኤፍ-35 ተዋጊ ጀት ሊያከናውናቸው የሚችለው ጉዳዮች ናቸው። የተዋጊ ጀት የመጀመሪያ በረራውን ያደረገው እንደ አውሮፓውያን አቆጣጠር በዲሴምበር 15 2006 ዓ.ም ነበር። እስከ ማርች 2026 ዓ.ም ድረስም ከ1310 በላይ ኤፍ-35 ተዋጊ ጀቶች ተመርተው በአሜሪካና በሀያላን ሀገራት ውስጥ ይገኛሉ። ኤፍ-35 ተዋጊ ጀት የተለያዩ የጦር መሳሪያዎችን መሸከም ይችላል። አየር ለአየር ሚሳኤሎች ከተባለ ኤም120፣ ኤኤም፣ አርኤኤም እና ኤም9ኤክስ ሳይድዋይንደር ያሉ ከባባድ ሚሳኤሎችን ተሸክሞ ነው የሚበረው። ከአየር ወደ ምድር ለሚተኮሱ ሚሳኤሎች ደግሞ GBU-31 GDAM ማለትም ጆይንት ዳይሬክት አታክ ሚኒሽን እና SDM ማለትም ስሞል ዲያሜትር ቦምቦችን ይሸከማል። ይሄ የትኛውንም አስቸጋሪ ቦታዎችን ጠርምሶ እንዲገባ ያስችለዋል። ከዚህ በተጨማሪ ባለሙያዎቹ ቢስት ሞድ ብለው እስኪጠሩት ድረስ አስፈሪ ያስደረገው በክንፉ የተገጠሙለት ተጨማሪ መሳሪያዎች ናቸው። ከነዚህም ውስጥ እስከ 2000 LB ክላስ የሚደርሱ ትላልቅ ቦምቦች፣ ለአየር ላይ ጥቃት የበላይነት እንዲያገኝና እንዲመክት የሚያስችሉት ተጨማሪ ሚሳኤሎች፣ ሌላው የጠላት ክልል ሳይገባ ራሱ ጀት አውዳሚ መርከቦችን ከ100 ማይሎች ርቀት በላይ ማውደም የሚያስችሉት እንደ AGM 158C LRASM እና AGM 158 JASSM ያሉ ሚሳኤሎችን መያዙ ነው። ከሚሳኤል በተጨማሪ እንደ ማንኛውም ጀት የመተኮስ አቅምም ተገጥሞለታል። ኤፍ-35A በአንድ ደቂቃ 3300 ጊዜ መተኮስ የሚያስችለው 4 የመተኮሻ አቅጣጫዎች ያሉት GAU-22/A የተሰኘ አውዳሚ መሳሪያ ተገጥሞለታል። አራቱም በራሳቸው ጊዜ የሚያቀዘቅዙበትና መልሰው የሚያቀባብሉበት ዙር አላቸው። የተዋጊ ጀት አሜሪካና ተባባሪ ኃይሎቿ በኔቶ ውስጥ አሰማርተውታል። ኔቶም ለብዙ ዓመታት የአየር የበላይነት እንዲቆጣጠር ያስቻለው ይሄው ተዋጊ ጀት ነበር። ኤፍ-35 ተዋጊ ጀት 360 ዲግሪ የሚያሳዩ ካሜራዎች ተገጥመውለታል። ውስጡ የሚቀመጡ አብራሪዎችም ባደረጉት ሄልሜት እነዚህን እይታዎች ያገኛሉ። ይህ ማለት ሰማይ ላይ ሆነው እንደ ኤክስሬ ሁሉንም አብጠርጥረው ማየት ይችላሉ ማለት ነው። ኤፍ-35 ተዋጊ ጀትን የሚያስተቹት ጉዳዮችም አሉ። ከነዚህም ውስጥ አንደኛው ለመሰራት ውድ መሆኑ ነው። በትሪሊዮኖች የአሜሪካን ዶላር ድረስ ያስወጣል። ሌላኛው ደግሞ ለመጠገንና ለማደስም ውስብስብ ነው ሲሉ ባለሙያዎቹ ይተቹታል። ሆነም ቀረ ግን ኤፍ-35 ተዋጊ ጀት ከተለመዱት የውጊያ ጀቶች የሚበልጥና የላቀ መሆኑን ሁሉም የሚስማሙበት ጉዳይ ነው። እስከዚህ ድረስ ከተከታተሉን ዝግጅታችንን ወደውታል ማለት ነውና ሰብስክራይብ በማድረግ የቤተሰቡ አንድ አካል ይሁኑ። እኛ እዚሁ ጋር በቃን። በቸር ቆዩን።